ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 26 ዛሬ የምናየው ሁሌም ከዚህ በፊት ባየናቸው ተከታታይ ሌሰኖች አጠቃላይ የዩኒት 3 ጥያቄዎችን ነው በጋራ እየሰራን ያለ ነው። ዛሬ ደግሞ ክፍል 3ን ከ9 ጀምሮ ያሉ ጥያቄዎችን በጋራ አብረን እንሰራለን። ሁሌም እንደምንለው ዩቲዩብ ቻናላችን አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ለጓደኞቻችሁም ሼር ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲላችሁ እመኛለሁ። ተከታተሉ። ኦኬ question number 9 ምንድነው የሚለው? Very large magnitude of acceleration can be achieved in some device such as in a gun. A bullet in a gun is accelerated from the firing chamber to the end of the barrel at an average rate of 6.20 times 10 the power of 3 meter per second square for 8.10 times 10 raised minus 4 second. So መጻፋችሁ ላይ ትንሽ ክሊር አይደለም፣ ግን ይሄኛው 10 raised minus 4 second ነው። What is its muzzle velocity? muzzle velocity የተጠየቃችሁት ምንድነው? That is its final velocity. final velocity ምን ያህል ነው? So look, okay ለምሳሌ ይሄንን እንደ ኤግዛምፕል እንሰደውና አንድ ጥይት ሲተኮስ ለምሳሌ ቡሌታው በጣም በፈጣን ስፒድ ነው። So assume the bullet starts from rest. ቡሌታው ወይም ጥይቷ ከውጭ ስትወጣ ከዛ በፊት ምንም አይነት እንቅስቃሴ የላትም ብለን ብናስብ initial velocity 0 አድርገን እንውሰድ። So assuming the bullet starts from rest ካለን መነሻ ፍጥነቱ ወይም velocity ስንት ነው ማለት ነው? 0 ሜትር per second ነው። So እዚህ ጋር የተሰጣቸው acceleration ነው፣ average acceleration ነው። So ቡሌቷ ልክ ከዚህ እንደወጣች ቀላዋ ከዚህ እንደወጣች ፋየር ሲደረግ acceleration በምን ያህል ሬት ነው? start from rest ነው፣ ግን በጣም በሃይ ስፒድ ሙቭ ታደርጋለች። ኦኬ So 6.20 times 10 the power of 3 meter per second square acceleration። ሌላ ደግሞ ታይም ተሰጣቸዋል። ሶ ይሄ acceleration ለምሳሌ in a given period of time change of time 8.10 times 10 the power of minus 4 ይሄ ኔጌቲቭ ነው። ኦኬ minus 4 second in a short period of time ነው። በጣም ፈጣን በሆነ ጊዜ ውስጥ ነው ቡሌቷ ሙቭ የምታደርገው። ኦኬ የተወሰነ ዲስታንስ ሙቭ ታደርጋለች። what is muzzle velocity? ሶ ቡሌቷ ምን ያህል ፋይናል ቬሎሲቲ ይኖራታል? ኦኬ ሶ ሪከርድ የምትፈልጉት ምንድነው? የሚፈልገው ነገር ፋይናል ቬሎሲቲ ነው። ካን ይሄንን ለመስራት በጣም ሲምፕል ነው። ከዚህ በፊት እንደተማርነው ቤዚክ ካይናማቲክ ኢኩዌሽኖችን ማስታወስ ነው የሚጠበቅባችሁ። ሶሉሽን እንበለና ሶ ፋይናል ቬሎሲቲ is equal to initial velocity plus acceleration times time። ይሄንን የመጀመሪያው ቤዚክ ኢኩዌሽን ካስታወሳችሁ በቂ ነው። ኦኬ ይሄን ለመስራት በጣም ሲምፕል ነው። the bullet start from rest ስላለን ይሄ 0 ነው አይደል? ይሄ 0 ነው ማለት because assume the bullet start from rest ከዛ በፊት እንቅስቃሴ የላትም ቡሌቷ። ልክ ምላጩን ሲስበው ነው immediately ቡሌቷ ሙቭ የምታደርገው። ሶ በምን ያህል ፍጥነት ነው ፋይናል ቬሎሲቲ? በዚህ ያህል ሰከንድ ውስጥ ምን ያህል ፋይናል ቬሎሲቲ ይኖራታል ነው። ኦኬ ሶ ቡሌቷ ወይንም ደግሞ ጥይቶ ልክ ከገኑ እንደወጣ ፋየር ከተደረገው ማድረጊያው ገን ከወጣች በኋላ ኢኒሻል ስታርት ፍሮም ረስት ነው በ8.10 10 raised minus 4 ሰከንድ ውስጥ ምን ያህል ፍጥነት ይኖራታል ነው። ሶ ፋይናል ቬሎሲቲ ለመፈለግ በጣም ሲምፕል ነው። አክሰለሬሽን ተሰጥቶናል። ይሄ አክሰለሬሽን ሬቷ የቡሌቷ 6.20 times 10 the power of 3 meter per second square ይሄ አክሰለሬሽን ነው። multiplied by time ይሄንን ማስገባት ነው 8.10 times 10 raised minus 4 second። ኦኬ ሶ አንዷ ሰከንድ ስኩዌር ሰከንድ አንጠፋለች። ኦኬ ማንቀረ ሜትር ፐር ሰከንድ የቬሎሲቲ ስለሆነ ስለዚህ ፋይናል ቬሎሲቲያችን ይሄን ማባዛት ነው የሚጠበቅባቸዋል። ሶ እዚህ ጋር ለምሳሌ ፓወራቸውን እነዚህ ቁጥሮችን ለብቻ ማድረግ ትችላላችሁ። 6.20 multiplied by 8.10 8 in the power of 3 ነው። ይሄ ደግሞ 10 raised minus 4 ነው አይደለ? ሶ ፓወራቸውን በማባዛት ጊዜ ለምሳሌ ማቴማቲክስ ተማረው ኤክስፖኔንሻል ፋንክሽን a the power of x እና a the power of y ቤዛቸው ተመሳሳይ ሆኖ ፓወራቸው በማባዛት ጊዜ ምን ይደረጋል? ይደመራል አይደለ? ሶ ኮመን የሆነ ቤዝ ወስደን ኤክስፖነንታቸውን x + y እናደርጋለን። መቼ? መልቲፕሊኬሽን ከሆነ ማለት ነው። ኦኬ ይሄ ኤክስፖኔንሻል ፋንክሽን ተምራቸውን። በዚህ መሰረት እዚህ ጋር ምንድነው ቤዛቸው 10 10 ነው አይደለ? ሶ 10 10 ከሆነ ይሄ 10 raised 3 ነው፣ ይሄ 10 raised minus 4 ነው። ሶ አንዱን 10 ወስጄ ፓወራቸው ምን አደርጋለሁ? ኤክስፖነንታቸውን እንደምራለሁ 3 + -4 አይደለ? ኦኬ ሜትር ፐር ሰከንድ ዘን ምን እናገኛለን? ይሄን እናባዛው። ይሄን አባዝተን 3 ማይነስ እና ፕላስ ማይነስ ይሆናል። 3 - 4 ኔጌቲቭ 1 ይመጣል ማለት ነው። ኦኬ ስለዚህ 6.20
multiplied by 1.8.10 ስንት ይመጣል? 3 ስናባዛው 6.20 multiplied by 8.10 ስንት መጣ? 50.22 አይደለ? ሲባዛ ይሄ ምንድነው የሚሆነው? 3 + -4 10 raise -1 ነው የሚመጣው አይደል? -1 ደግሞ ምን ያደርጋል? እዚህ ጋር እቺን አንዷን ነጥብ ወደዚህ ሙቭ ያደርጋል ማለት ነው አይደል? ስንት ይሆናል ማለት ነው? 5.022 ሜትር ፐር ሰከንድ። ኦኬ በቀላሉ ይሄን ስታባዙ ይሄ መልስ ይመጣላችኋል ማለት ነው። በዚህ መሰረት ከመለሳችሁ ትክክል ናቸው። ፋይናል ቬሎሲቲው 5.022 ሜትር ፐር ሰከንድ ካላችሁ ትክክል መልሳችሁ። ኦኬ ኩዌስችን ነምበር 10 ምንድነው? ኢት ኢዝ ቬሪ ኮመን ፎር ድራይቨርስ when they enter the express road። ኤክስፕረስ ሮዶች ብዙ ጊዜ ፈጣን መንገዶች የሚባሉት አንደኛው ከየት እስከ የት ያለው ነው? ከአዲስ አበባ ናዝሬት ወይም አዳማ ያለው መስመር ነው። ኦኬ ይህ መስመር ብዙ ጊዜ ፈጣን መንገድ ከሚባሉ የሀገራችን አንዱ መንገድ ነው። they increase their speed። ብዙ ጊዜ መኪኖች ፈጣን መንገድ የሚጠቀሙት ምንድነው? ለፍጥነት ነው። አንደኛ ኮምፎርታብል ነው፣ ምንም አይነት ክራውድድ የለውም። ሁለተኛ ደግሞ ኤክስፕረስ ወይ ስለሚባል በጣም ሃይ ስፒድ ኖሯቸው መኪኖች ሙቭ እንዲያደርጉ ነው፣ ቶሎ እንዲደርሱ ማለት ነው። ኦኬ ጊዜን ለመቆጠብ የተሰሩ ፈጣን መንገዶች ናቸው። they increase their speed። ብዙ ጊዜ መኪኖች በዚህ ሲሄዱ ፍጥነታቸውን ይጨምራሉ። while entering to the express road on its travel from Addis Ababa to Adama, a car accelerates from rest at a rate of 2.40 meter per second square for 12 seconds. Draw a sketch of the situation ይላል። ይህን እንቅስቃሴ መኪኖችን እንቅስቃሴ በግራፍ ግለጹ ነው የሚለው። ሊስት the known in these problems። ዋና ዋና ኖን የሆኑ ነገሮችን መጻፍ ይኖርብን። ለምሳሌ ኢኒሻል ቬሎሲቲ ምን ያለው እዚህ ጋር አክሰለሬሽን ተሰጥቷል። ኮንስታንት የሆነ አክሰለሬሽን 2.40 ሜትር ፐር ሰከንድ ስኩዌር ታይም ተሰጥቷል። ለምሳሌ በ12 ሰከንድ ምን ያህል ዲስታንስ ተጉዟል፣ ምን ያህል ጊዜ ፈጀ? 12 ሰከንድ ይላል። ምን ያህል ፍጥነት ነበረው? በእያንዳንዱ ሰከንድ ፍጥነቱን ለማወቅ ብንፈልግ የአንድ መኪና እስከ 12 ሰከንድ ያለው እስኪ ምን ያህል ነው የሚለው ከግምት ውስጥ አስቀምጠን ግራፊካሊ ማስቀመጥ እንችላለን። የሚያስፈልጉ ፓራሜትሮችንም ማስቀመጥ እንችላለን። ለምሳሌ በ2 ሰከንድ ምን ያህል ፍጥነት፣ በ4 ሰከንድ፣ በ6 ሰከንድ ምን ያህል ፍጥነት እንደነበረው፣ ምን ያህል ሜትር እንደሚጓዝ መናገር። ለምሳሌ በ12 ሰከንድ በዚህ ያህል ሬት አክሰለሬት ቢያደርግ መኪኖቹ ምን ያህል ዲስታንስ እንደሚጓዙ መናገር እንችላለን። እነዚህ ነገሮች በሙሉ እዚህ ጋር እንድናስቀምጥ ነው። ሲ ደግሞ how far does the car travel in those for 12 seconds። በ12 ሰከንድ ምን ያህል ርቀት መኪናው ተጉዟል። how far ማለት ርቀት። what is its final velocity of a car። የመኪናው ፋይናል ቬሎሲቲ በ12 ሰከንድ ምን ያህል ነበረ ነው። ግራፉን ከሳል ነው። ለምሳሌ ቬሎሲቲ ታይም ግራፍ ከሳልን ሁሉንም ነገር ማብራራት እንችላለን ማለት ነው። ፈጣን መንገድ ላይ የሚኖር እንቅስቃሴ ነው። ይህንን አጠቃላይ ፕሮብሌም አንደኛ ቴብል ኮንስትራክት ብናደርግ ለምሳሌ በ12 ሰከንድ የሚለው ከ0 እስከ 12 ሰከንድ ውስጥ ባለው ያለውን ኮንስታንት በሆነ አክሰለሬሽን ያለው ፍጥነት ብናቅ ያን ወደ ግራፍ ብንቀይር እያንዳንዱን ነገር በቀላሉ መመለስ እንችላለን። መጀመሪያ ቴብል ኮንስትራክት እናደርግ። ምንድነው የተሰጣቸው ነገሮች? አንደኛው አክሰለሬሽን ነው፣ ሌላኛው ደግሞ ታይም። when the cars start from rest ከዚህ ለምሳሌ መነሻ ቦታ ላይ ኤክስፕረስ ልክ እንደገባ ትኬት ይቆረጣል። እዚህ ጋር ትኬት መቁረጫ ቦታ ላይ መኪናው ስታርት ፍሮም ረስት ነው፣ ከቆመበት ነው የተነሳው ብለን ብናስብ አጠቃላይ ያለውን እንቅስቃሴ ከግምት ውስጥ አስገብተን ግራፉን ስኬች እናደርጋለን። ቴብል ኮንስትራክት እናደርግ። ምንድነው የተሰጠን መጀመሪያ? ጊቭናችን ኢኒሻሊ ስታርት ፍሮም ረስት ነው። አክሰለሬሽን ደግሞ 2.40 ሜትር ፐር ሰከንድ ስኩዌር ታይም ቶታል ታይም 12 ሰከንድ ነው። ስለዚህ ይህንን መሰረት ባደረገ ግራፍ ለመሰረት ቴብል ኮንስትራክት ብናደርግ ጥሩ ነው። ለምሳሌ ሌስቴክ ቴብላችንን ቬሎሲቲ ቨርሰስ ታይም ግራፍ ለመስራት ለምሳሌ ቬሎሲቲ ድሮው ስኬች እንቅስቃሴውን አጠቃላይ ምን እንደሚመስል በግራፍ አሳዩ ስለሚል ያለውን ፍጥነት ለማየት እንሞክራለን። ለምሳሌ 12 ሰከንድ ድረስ ስታርት ፍሮም 0 ቢሆን እዚህ ጋር እንደምታዩት እያንዳንዱን ነገር ስናይ ከ1 እስከ 12 ከምንጽፍ በ2 ኮንስታንት የሆነ አክሰለሬሽን ስለሆነ በ2 ብንከፍለው የተሻለ 2 0 2 4 6 8 10 12 ቴብላችን እንዳይሰፋ ነው። ከቻላችሁ ደግሞ እናንተ 0 1 2 እያላችሁ መከፋፈል ይቻላል። ፋይናል ቬሎሲቲ በእያንዳንዱ ሰከንድ ምን ያህል ነው? 12 ሰከንድ ማለት የመጨረሻው ፋይናል ቬሎሲቲ የምናገኘው እዚህ ጋር ነው አይደል? ነገር ግን ይህን ለመስራት ምንድነው ማድረግ የሚጠበቅብን? ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ አክሰለሬሽን ታይምስ ታይም። ይህን ፎርሙላ እንጠቀማለን። ዘ ኦብጀክት ስታርት ፍሮም ረስት ከሆነ የመጀመሪያው ፋይናል ቬሎሲቲ 0 ሲደመር እናደርግና አይደለ? አክሰለሬሽናችን ስንት ነው? እዚህ ጋር 2.40 ሜትር ፐር ሰከንድ ስኩዌር ሲባዛ
ታይም ደግሞ 0 ነው አይደለ? 0 ሲባዛ 2.40 0 ሲደመር 0 እዚህ ጋር 0 እንሞላለን ማለት ነው። ቀጣይ ያለንም ስንሰራ ምንድነው የምናደርገው? ኢኒሻሊ 0 ነው። አክሰለሬሽን 2.40 ሜትር ፐር ሰከንድ ስኩዌር ሲባዛ ታይም ስንት እናስገባለን? 2 አይደል? 2 ሰከንድ እናስገባለን። ሰከንድ ስኩዌር በሰከንድ ይጣፋና ይሄኛው ስንት ይመጣል ማለት 2.40 በ2 ስታባዙ ስንት ነው? 4.80 ሜትር ፐር ሰከንድ። እዚህ ጋር ስንት ነው? ምን 4.80 ያው 0 ብቻ ምንም ችግር የለም። ኦኬ 4 ሲሆንም ይህን ታይም ስንት ነው የምታደርጉት? 4 ሲባዛ በ2.40 እያላችሁ እያንዳንዱን መሙላት ነው የሚጠበቅ። ፎር መልቲፕላይድ ባይ በስንት 4 ሲባዛ በ2.40 ታደረጉ ስንት ነው የሚመጣው? 9.6 ማለት ነው። እዚህ ጋር 9.6 እናደርጋለን። ቀጣይ ታይሙን ስንት ማድረግ ነው የሚጠበቅበት? በታይም ቦታ 6 የምታስገቡ ማለት ነው። ይሄ 9 በእያንዳንዱ ታይም በታይም ቦታ 6 ብታስ 6 ሲባዛ በ2.4 14.4 ይመጣል። ታይም 8 በታይም ቦታ 8 ሰከንድ 8 ሲባዛ በ2.4 ሲደመር 0 ስታደርጉት ስንት ይመጣል? 19.2 ይመጣል። ኦኬ እንዲሁም 10 በ10 ብታባዙት 10 ሲባዛ በ2.4 ስንት ይመጣል? 24 ይመጣላችሁ። ኦኬ 24.0 በ12 ታይምን 12 ሲባዛ በ2.48 ለምሳሌ ይሄን እናባዛው በደንብ እያንዳንዱን ጊዜ እንዲበቃን እያንዳንዱን ብታባዙ 12 ሲባዛ 12 ታይም 12 አይደል ሲባዛ በ2.4 ስንት ይመጣል? 28.8 ማለት ነው። ኦኬ 28.8 ዳታችንን እንደዚህ ከሞላን በቀላሉ በእያንዳንዱ ሰከንድ ምን ያህል ፍጥነት እንዳለው መናገር እንችላለን። ቬሎስ ታይም ግራፍ ምን ይመስላል የሚለውን ድሮው እናድርግ በጋራ። እዚህ ጋር ያው ሁሌም ግራፍ ስንስል እንዳየ ነው የታይም ዲቪዥናችን በሁለት ሰከንድ ከፋፍለናል። 2 4 6 8 10 12 እዚህ ጋር እንጨምርበት። ኦኬ ይሄኛውን ደግሞ በ5 እንከፋፍለውና ሚኒመም እና ማክሲመሙ ወደ 30 ብናስጠጋው ከ5 እስከ 10 ከ0 እስከ 5 ማለት ኦልሬዲ ሰብ ዲቪዥኖች አሉት ማለት ነው። ኦኬ ለምሳሌ እዚህ አካባቢ ላይ በ0 እና በ5 ግማሹ 2.5 ነው ማለት ነው። እዚህ ጋር ደግሞ በ10 እና በ5 መካከል 7.5 አለ ማለት ነው። ልክ እንደዚህ ያንዳንዱ ሰብ ዲቪዥኖች ማየት እንችላለን ማለት ነው። ኦኬ 5 ሰብ ዲቪዥኖች አሉት ማለት ነው። ኦኬ በዚህ መሰረት 5 ለምሳሌ በግማሽ ካየነው ልክ እንደዚህ ይመጣ ማለት ነው። ኦኬ አፕሮክሲሜትሊ እያንዳንዱን ነገር እያገናኘን እንሰራለን። ኦኬ እያገናኘን በጋራ እንሰራለን። ስኬል በመጠቀም ነው። 0 ሲሆን እዚህ ጋር 0 ነው። 2 ሲሆን 4.8 ማለት 5 አይሞላም። እዚህ አካባቢ ላይ ሰብ ዲቫይድ 4.8 እዚህ አካባቢ ላይ ይገኛል ማለት ነው። ኦኬ እነዚህን እያገናኛችሁ ትመጣላችሁ። 4 ሲሆን 9.6 ማለት 10 አይሞላም ማለት ከ10 ትንሽ ዝቅ ብላችሁ ትወስዳላችሁ ማለት ነው። ኦኬ እነዚህን ፖይንቶች ልክ እንደዚህ ያገናኘ ይመጣል። 6 ሲሆን ደግሞ 14.4 ኦልሞስት 15 አይሞላም። 14.4 እዚህ አካባቢ ይገኛል እያላችሁ 6 ሲሆን ያላችሁ መስራት ነው። ኦኬ 8 ሲሆንም እንደዚሁ 19.2 ኦኬ 8 ሲሆንም 19.2 10 ሲሆን 24 ሰመር እዚህ አካባቢ ይገኛል። 24 ከ25 የተወሰነ አንድ ሰብ ዲቪዥን ዝቅ ብላችሁ ማገናኘት ነው። ኦኬ እዚህ ጋር ይመጣል። 12 ሲሆን 28.8 ለምሳሌ አንድ ሰብ ዲቪዥን ዝቅ ብል ስንት ነው? 29 ነው የማገኘው። ከ29 ትንሽ ወረድ ብለን እንወስዳለን ማለት ነው። ዶት አድርገን ከ12 ጋር እናገናኛለን። ይሄ እንደምታዩት እያንዳንዱ ጋር እኩል በሆነ መጠን ነው የሚጨምረው። ኦኬ እኩል በሆነ መጠን ስለሆነ ኮንስታንት የሆነ አክሰሌሬሽን ስለሆነ ስትሬት እነዚህን ፖይንቶች ስናገናኝ ስትሬት ነው የሚመጣው። ይህ ግራፋችን እያንዳንዱ ፖይንቶችን ስናገናኝ መኪናው የተንቀሳቀሰው እንቅስቃሴ ግራፊካሊ እስከ 12 ሰከንድ ምን እንደሚመስል በግራፍ አስቀምጠና ማለት ነው። ይሄ ቪቲ ግራፍ ነው። ኦብጀክቱ when the object start from rest መኪናው ስታርት ፍሮም ረስት ነው። በ12 ሰከንድ ውስጥ ግን ምን ያህል ፍጥነት እንዳለው በቀላሉ ከዚህ ዳታ ማንበብ እንችላለን ማለት ነው። ኦኬ በ2 ሰከንድ 4.8 በ6 ሰከንድ 14.4 በ10 ሰከንድ 24 በ12 ሰከንድ ደግሞ 28.8 ሜትር ፐር ሰከንድ ፍጥነት እንደነበረው በቀላሉ መናገር እንችላለን። ኦኬ ግራፊካሊ የኦብጀክቱ እንቅስቃሴ ኮንስታንት በሆነ አክሰሌሬሽን ይህን አይነት እንቅስቃሴ ያለው ብለን በቀላሉ እናገራለን። ኦኬ እዚህ ጋር እንደምታዩት በስኬል አስቀምጠ ነው። ካልሆነ ግን እንደምታደርጉት እኩል ሆነ ሬት ከሆነ በ5 ከምትከብ በ4.8 እያንዳንዱን እየከፋፈልን መሄድ እንችላለን ማለት እኩል ኮንስታንት በሆነ ሬት
እያባዛችሁ መውሰድ ትችላላችሁ ማለት ነው። ኦኬ ሶ በዚህ መሰረት ግራፋችን ይሄን ይመስላል። ሶ አንድ ሰው በቀላሉ ፍጥነቱን ከዚህ ግራፍ ማንበብ ይችላል ማለት ነው። ሌላኛው ጥያቄ ድሮ ዘ ስኬች ኦፍ ዘ ሲቹዌሽን ይላል። ቬሎሲቲ ታይም ግራፍ ወስደናል። ሊስት ዘ ኖውንስ ኢን ዚስ ፕሮብሌም ይላል። የሚታወቁትን ነገሮች ሊስት አድርጎ ነው። ጊቭኖችን ነው የምናስቀምጥ። ኢኒሻል ቬሎሲቲ 0 ሜትር ፐር ሰከንድ ወይም ኦብጀክት ስታርት ፍሮም ረስት ኦር ካር ስታርት ፍሮም ረስት እንደሆነ ያው እዚህ ጋር አስቀምጠናል። አክሰለሬሽን ደግሞ 2.40 ሜትር ፐር ሰከንድ ስኩዌር ሊስት ነው ኦልሬዲ ተሰጥቶናል። ጊቭን ነው። ታይም ደግሞ 12 ሰከንድ ነው አይደለ? ሶ እነዚህ ሊስት ናውንስ ወይም የተሰጡ ወይም የሚታወቁ ነገሮች እነዚህ ናቸው ብላችሁ የቢን ከመለሳችሁ በትክክል መልሳችኋል። ሶ ይሄንን ቢን በለው። ኦኬ የቢ እነዚህ ሊስት ኖን የሚታወቁ ጊቭኖች ናቸው። ሲ ደግሞ ሃው ፋር ዳዝ ዘ ካር ትራቭል ኢን ዞዝ 12 ሰከንድስ። ሶ ምን ያህል ሜትር ተጉዟል? አንድ በካልኩሌሽን ማወቅ እንችላለን። ሁለተኛ ደግሞ ከግራፍ ኤሪያ ብንፈልግ ምን ያህል ርቀት እንደተጓዘ መናገር እንችላለን። ኦኬ ሶ ሁለት ኦፕሽን ያለን ከሁለት አንዱን መርጠን እንሰራለን። ሶ አንደኛው ኦፕሽን ሃው ፋር ማለት ዲስታንስ ነው። ኦኬ ዲስታንስ ማለት ምን ያህል ርቀት በስንት ሰከንድ ውስጥ? በ12 ሰከንድ ውስጥ። ሶ አንዱን ኢኩዌሽን መጠቀም ይችላል። ዲስታንስ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 ስኩዌር። ይሄን ፎርሙላ ከአምስቱ ካናማቲክ ኢኩዌሽኖች አንደኛው ነው። ወይን ዘ ኦብጀክት ስታርት ፍሮም ረስት መነሻ ፍጥነቱ 0 ሲሆን 0 ሲባዛ ኤኒ ታይም 0 ነው አይደለ? ሶ ዲስታንሱን ለማግኘት 1/2 አክሰለሬሽን ደግሞ ይታወቃል 2.40 ሜትር ፐር ሰከንድ ስኩዌር ሲባዛ ታይም ተሰጥቷል 12 አይደል? 12 ሰከንድ ዘ ሆል ስኩዌር ታይም ስኩዌር ስለሚሆን ኦኬ ሶ ዲስታንስ ኢኳል ቱ 1/2 መልቲፕላይድ ባይ 2.40 ሜትር ፐር ሰከንድ ስኩዌር 12 ስኩዌር ስናደርገው 12 ሲባዛ በ12 144 ነው የሚመጣው። 144 12ን በ12 144 ሰከንድ ስኩዌር ይሆናል አይደለ? እቺ ሰከንድ ስኩዌር እቺን ሰከንድ ሜትር ይቀራል ማለት ነው። ሶ እነዚህን ቁጥሮች ማባዛት ነው የሚጠበቅብን። 2.40 በአንድ አባዝተን እንዲሁም ሲባዛ 144 ሲካፈል ለ2 ብናደርግ ሪዛልታችን ስንት ይመጣል? ሶ እኔ ካልኩሌተር ልጠቀም 1 ታይምስ 2.40 መልቲፕላይድ ባይ 144 በ144 ስናባዛው 345.6 ሲካፈል ለስንት? ለ2 ስንት? 172.8 ሶ ዲስታንሳችን 172.8 ሜትር ተጉዟል ብለን እናገራለን። ይሄ መልሳችን። ይሄ በምንድን ያገኘ ነው? ካልኩሌት አድርገን ኢኩዌሽን ተጠቅመን። ሌላኛው ደግሞ ኦፕሽን ኤሪያ መፈለግ ነው። ይሄን ኤሪያ እንፈልጋለን። ኦኬ ሶ ኤሪያ ስንፈልግ ይሄ ሼድ የምናደርገው እዚህ ጋር ሼድ ብናደርገው ይሄን ኤሪያ የዚህን ኤሪያ ብንፈልግ ኤሪያው ምን ይመስላል የሚለውን ስናይ እዚህ አድርጋችሁ ቆርጣችሁ ብታዩት ምን አይነት ቅርጽ ነው ያለው? ራይት አንግል ትራያንግል አይደል? ይቺኛውን ኤሪያ ብንፈልግ የዚህን ኤሪያ ፈለግን ማለት ምን አገኘ ማለት ነው? ከቬሎሲቲ ታይም ግራፍ ከቪቲ ግራፍ የተጓዘውን ርቀት መጠን በ12 ሰከንድ ውስጥ ማግኘት እንችላለን። ሶ ኤሪያው የሬክታንግል ራይት አንግል ትራያንግል የቅርጹ ሬክታንግል ሳይሆን ራይት አንግል ትራያንግል ነው። 1/2 ቤዝ ታይምስ 8 ሶ ይሄን በመጠቀም መስራት እንችላለን። ሶ ኤሪያ ኢዝ ኢኳል ቱ 1/2 ቤዛችን ማለት ከ0 እስከ 12 ያለው ነው። ይሄ ቤዝ ሶ 12 ሲቀነስ 0 12 ምን ሰከንድ 12 ሰከንድ። ሃይት ደግሞ ከዚህ እስከዚህ ፓራላሊ ስንመጣ 0 ነው። እዚህ ጋር ግን 30 ሳይሞላ ስንት ነው የሚያሳየው? 28.8 ነው እዚህ ጋር። ኦኬ በ12 ሰከንድ ፍጥነቱ እዚህ ጋር የሚያነባው 28.8 ነው። ኦኬ እቺኛው ፖይንት የምታመለክት ሶ ሃይታችን 28.8 ሜትር ፐር ሰከንድ ሶ ሰከንድ በሰከንድ ይጣፋል። ስንት እናባዛ ማለት ነው? ሲባዛ በ12 ሲባዛ 28.8 ሲካፈል ለ2 ሶ ካልኩሌተር እንጠቀም ስንት ይመጣል የሚለው 1 ታይምስ 12 ነው። 12 ሲባዛ በስንት 28.8 ይሄ መጣ። ሲካፈል ለ2 አይደል? ሲካፈል ለ2 ስንት መጣ? 172.8 ማለት ነው። ኤሪያው 172.8 በካልኩሌሽንም ከግራፉም ኤሪያ ስንፈልግ ተመሳሳይ መልስ ነው። ሶ ኤሪያ ኢዝ ኢኳል ቱ 172.8 ሜትር ይመጣል ማለት ነው። ኦኬ ሜትር እቺ ዩኒት ነው የምትቀረው። ስለዚህ ኤሪያ ፈለግን ማለት ምን ማገኘ ነው? ቶታል ዲስታንስ አገኘን ማለት ነው። አጠቃላይ በ12 ሰከንድ ውስጥ ምን ያህል ተጉዟል ነው። ሶ ዲስታንስ ኢኳል ቱ ኤስ ቶታል ማለት ነው። ኤሪያ ፈለግን ማለት
172.8 ሜትር በ12 ሰከንድ ይህን ያህል ሜትር ተጉዟል ብለን አይዘር ከግራፉ ኤሪያ መፈለግ ወይንም ደግሞ ካልኩሌት በማድረግ መመለስ እንችላለን ማለት ነው። ሌላኛው የተጠየቅነው ጥያቄ ዲ ላይ የተጠየቃችሁ ጥያቄ ምንድን ነው? what is the car's final velocity ይላል። ፋይናል ቬሎሲቲ ማለት በ12 ሰከንድ ፍጥነቱ ስንት ነበር ነው። ይሄ ቀጥታ ከቴብላችን መውሰድ ትችላለች። when the time is time 12 ሰከንድ ሲሆን ፋይናል ቬሎሲቲ ስንት መጣ ካልኩሌት አድርገን 28.8 ሜትር ፐር ሰከንድ ነው ብላችሁ ቴብላችን ብለን ካልኩሌት አድርገን ያመጣ ነው። ፍጥነቱ በ12 ሰከንድ 28.8 ሜትር ፐር ሰከንድ ፍጥነት ነበረው ብላችሁ ከመለሳችሁ ትክክል ናችሁ ማለት ነው። ኦኬ ሶ በዚህ መሰረት የአስረኛውን ጥያቄ ግራፍ ድሮ እንዴት እንደሚደረግ የተጠየቁ ነገሮች ኖን የሆኑ ነገሮችን አስቀምጠናል። አክሰሌሬሽን እና ታይም እንዲሁም ኢኒሻል ቬሎሲቲን አይተናል። እንዲሁም ሌላው ደግሞ ሲ ላይ በ12 ሰከንድ ውስጥ ምን ያህል ሜትር ተጉዟል ነው። 172.8 ሜትር ተጉዟል ካላችሁ ትክክል ናችሁ። 12 ሰከንድ ላይ ምን ያህል ፍጥነት ነበረው 28.8 ሜትር ፐር ሰከንድ ብላችሁም ከመለሳችሁ በትክክል መልሳችኋል ማለት ነው። ኦኬ ኩዌስችን ነምበር 11 ምንድነው የሚለው ፓርቲክል ሙቪንግ አት 25 ሜትር ፐር ሰከንድ ኢን ስትሬት ላይን ስሎስ ዩኒፎርምሊ at a rate of 2 meter per second every second in an interval of 10 seconds find the acceleration A ላይ ተጠይቃቸዋል። B final velocity C ደግሞ distance moved ነው የሚለው የአንድ ፓርቲክል እንቅስቃሴ ነው። ፍጥነቱ ግራጁዋሊ እየቀነሰ መምጣቱን ይናገራል። ከስንት ወደ ስንት? ከ25 ወደ ስንት? ወደ 2 ሜትር ፐር ሰከንድ እየቀነሰ እንደመጣ ይናገራል። ኦኬ በእያንዳንዱ ሬት ማለት ነው 2 ሜትር ኤቭሪ ሰከንድ ነው የሚለው። ይሄኛው አክሰለሬሽን ነው ዲሰለሬት እንዳደረገ ይናገራል። አንደኛው ዲሰለሬት ያደረገው በ10 ሰከንድ ነው። የመጀመሪያው አክሰለሬሽን ነው የተጠየቃችሁት ስንት ነው። ሁለተኛው ደግሞ ፋይናል ቬሎሲቲ ነው የሚለው። ሲ ደግሞ ዲስታንስ ነው አጠቃላይ ምን ያህል ርቀት ተጉዟል ነው በዚህ ሬት ውስጥ ፍጥነቱን እየቀነሰ ስለመጣ። ምንድን ነው የተሰጣችሁ? ጊቨን የተሰጣችሁ አንደኛው ኢኒሻል ቬሎሲቲ ነው። ፓርቲክል ሙቭ መጀመሪያ 25 ሜትር ፐር ሰከንድ ነው የተሰጣችሁ። ኢንስትሬት ላይን ነው እንቅስቃሴው። ስሎስ ይላል ፍጥነቱ እየቀነሰ ነው የመጣው። በምን ያህል ሬት? ቬሎሲቲው 2 ሜትር ፐር ሰከንድ ኢን ኤቭሪ ሰከንድ በእያንዳንዱ ሰከንድ 2 ሜትር ፐር ሰከንድ ለ10 ሰከንድ ያህል ማለት ነው ፍጥነቱ እንደቀነሰ ይናገራል። ኦኬ ፍጥነቱ 2 ሜትር ፐር ሰከንድ 2 ሜትር ፐር ሰከንድ እየቀነሰ መጥቷል። ኦኬ በእያንዳንዱ ያ ማለት ምንድነው? በሌላ አባባል ዲስለሬት እንዳደረገ ይናገራል። ኦኬ በእያንዳንዱ ሰከንድ 2 ሜትር ፐር ሰከንድ ኤቭሪ ሰከንድ ማለት ነው። አክሰለሬሽን ኢዝ ኢኳል ቱ ኔጌቲቭ 2 ሜትር ፐር ሰከንድ ኢን ኤቭሪ ሰከንድ 1 ሰከንድ ኤቭሪ ሰከንድ ማለት በአንድ ሰከንድ ስናካፍለው 2 ዲቫይድድ ባይ 1 ኔጌቲቭ 2 ሜትር ፐር ሰከንድ ኦቨር ሰከንድ ሜትር ፐር ሰከንድ ኦቨር ሰከንድ ሰከንድ ስኩዌር ይሆናል። እያንዳንዱ ሰከንድ ምን ያህል ፍጥነት ነው? 2 ሜትር ፐር ሰከንድ ነው የቀነሰው ዲስለሬሽን የተሰጣችሁ ማለት ነው። ኦኬ አጠቃላይ ይሄ ዲስለሬት ያደረገው ለምን ያህል ሴኮንዶች ነው? ለ10 ሰከንድ። እነዚህ ጊቭን ናቸው። እነዚህ ጊቭኖችን ካወቅን በኋላ ምንድን ነው የተጠየቃችሁት? የመጀመሪያው የተጠየቃችሁት ወይንም ደግሞ የሚፈለገው ሪከርድ ኤ ላይ የተጠየቃችሁት ምንድን ነው? አክሰለሬሽን ኤ ቫሊዩ ስንት ነው? ቢ ደግሞ ፋይናል ቬሎሲቲ ነው። በ10 ሰከንድ ውስጥ ፋይናል ቬሎሲቲ ስንት ነው? ሲ አጠቃላይ በ10 ሰከንድ ውስጥ ምን ያህል ዲስታንስ ተጉዟል ነው። ኦኬ ዲስታንስ ሙቭድ ይላል። ዲስታንስ ስንት ነው? የመጀመሪያው ኦልሬዲ መልሰነዋል ኤ። ምክንያቱም በእያንዳንዱ ሰከንድ 2 ሜትር ፐር ሰከንድ ፍጥነት እየቀነሰ ነው ካለን ምንድን ነው? አክሰለሬሽን ያገኘን። አክሰለሬሽኑ ግን ምንድን ነው የሚመጣው? ኔጌቲቭ። ለምንድን ነው ኔጌቲቭ የሚሆነው? ስሎው የሆነ ስለሚመጣ ማለት ነው። ኦኬ ስሎው ዩኒፎርምሊ ኮንስታንት በሆነ ቬሎሲቲ አክሰለሬሽኑ እየቀነሰ ነው የሚመጣው። የመጀመሪያው ኤ መልሳችን ኤ ኢዝ ኢኳል ቱ ማይነስ 2 ሜትር ፐር ሰከንድ ስኩዌር እዚህ ጋር ያገኘ ነው። አካፍለው 2 ሜትር ፐር ሰከንድ ኢን ኤቭሪ ሰከንድ ስለሚል ስናካፍለው 2 ዲቫይድ ባይ 2 ነው። ኔጌቲቭ ቫሊዩ ስሎው ዳውን ማድረጉ ነው የሚያሳየው። ምንም ብለን እንመልስ? ኔጌቲቭ ሳይን ኢንዲኬትስ ዋት? ኔጌቲቭ ሳይን ኢንዲኬትስ ዲስለሬሽን ብላችሁ መናገር ትችላላችሁ ማለት ነው። ኦኬ ቢስ ምንድን ነው የምፈልገው? ቢ ፋይናል ቬሎሲቲ ነው በ10 ሰከንድ ውስጥ። ፋይናል ቬሎሲቲ ለመፈለግ ቢ ፋይናል ቬሎሲቲ ኢኳል ቱ ከአምስቱ አንዱን ካይኔማቲክ ኢኩዌሽን ብንጠቀም በቂ ነው። ይህም ብትጠቀሙ በጣም በቀላሉ መመለስ ትችላላችሁ። ፋይናል ቬሎሲቲ ኢኳል ቱ ኢኒሻል ቬሎሲቲ ፕላስ አክሰለሬሽን ታይምስ ታይም። ፋይናል ቬሎሲቲ ኢኳል ቱ መነሻ ፍጥነታችን ስንት ነበር? 25 ሜትር ፐር ሰከንድ ፕላስ ኤ ስንት ነው? ኔጌቲቭ አይደለ? ማይነስ
2 ሜትር ፐር ሰከንድ ስኩዌር ሲባዛ ታይም ደግሞ ስንት በ10 ሰከንድ እቺ ስኩዌሯ አንዷ ሰከንድ ታጠፋለች 10 ሲባዛ በኔጌቲቭ 2 ኔጌቲቭ ስንት ይሆናል 25 ሜትር ፐር ሰከንድ እዚህ ጋር ነው ከዛ -2 ታይምስ 10 -20 ፕላስ እና ማይነስ ማይነስ ስለሚሆን 20 ሜትር ፐር ሰከንድ ከ25 ቀንሱ ስንት ነው የምታገኙት 5 ሜትር ፐር ሰከንድ ፍጥነቱ ከ25 ወደ ስንት አነሰ ወደ 5 ሜትር ፐር ሰከንድ ፍጥነቱ ቀነሰ ኦኬ በእያንዳንዱ ሰከንድ 2 በ10 ሰከንድ ውስጥ ወደ ስንት ደረሰ ከ25 ወደ 5 ሜትር ፐር ሰከንድ ፍጥነቱ ዝቅ ብሏል ብለን መናገር እንችላለን 10 ሰከንድ ላይ ፍጥነቱ ወደ 5 ለምን ኦብጀክቱ ዲሰለሬት እያደረገ መሆኑ ስለሚያወራ ኦኬ ሲ ደግሞ አጠቃላይ የተጓዘውን ርቀት በ10 ሰከንድ ምን ያህል ነው ኦኬ ፍጥነቱ እየቀነሰ በሄድም የተጓዘውን የርቀት መጠን ለማግኘት ዲስታንስ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 80 ስኩዌር መጠቀም እንችላለን ከአምስቱ ቤዚክ ካይናማቲክ ኢኩዌሽን አንዱን ተጠቀምን ማለት ነው ኢኒሻሊ ፍጥነቱ ስንት ነበር 25 ሜትር ፐር ሰከንድ multiplied by time 10 ሰከንድ እንወስዳለን 10 ሰከንድ ሲደመር 1/2 a ስንት ነው ማይነስ አይደለም -2 ሜትር ፐር ሰከንድ ስኩዌር ሲባዛ t ቫልዩ 10ን ምን ማድረግ ነው 10 ሰከንድ ዘ ሆል ስኩዌር እናደርጋለን ዲስታንስ ኢኳል ቱ 25 ሲባዛ በ10 250 ነው እዚህ ጋር ሰከንድ በሰከንድ ይጣፋል ሜትር ብቻ ይሆናል እዚህ ጋር ማይነስ እና ፕላስ የነበረው ምን ይሆናል ማይነስ ይሆናል በጋለ ምክንያቱም ማይነስ እና ፕላስ ማይነስ ነው ማይነስ እናደርግና በሁለት ኔጌቲቭ 1 ኔጌቲቭ 1 ኔጌቲቭ ብለናል 1 ሲባዛ 10 ስኩዌር ሲሆን ደግሞ ስንት ነው የሚሆነው ኔጌቲቭ 1 ኔጌቲቭ ቫልዩ ይመጣል ሜትር ፐር ሰከንድ ስኩዌር ይሄን በዚህ ስላጠፋሁት ነው ሲባዛ 10 ዘ ሆል ስኩዌር ማለት 10 ሲባዛ በ10 100 ሰከንድ ስኩዌር በሰከንድ ስኩዌር 1 ሲባዛ ኔጌቲቭ 100 250 ሜትር ሲቀነስ ስንት 100 ሜትር ማለት ነው ከ250 100 ሲቀነሱ ስንት ነው የምታገኙት 150 ሜትር ማለት ነው ኦኬ መኪናው ወይም ፓርቲክል ነው መኪና አይደለም ፓርቲክል ምን ያህል ርቀት በ10 ሰከንድ ውስጥ ተጉዞ ነው ፍጥነቱ ከ25 ወደ 5 የቀነሰው 150 ሜትር ተጉዟል ብላችሁ ከመለሳችሁ በትክክል መልሳችኋል ማለት ነው ኦኬ ለዛሬ ይበቃናል በሚቀጥለው ደግሞ ሌሎች ጥያቄዎችን በጋራ እንሰራለን እስከዚያው ድረስ መልካም ጊዜ ይሁንላችሁ ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ